ሰላም ሰላም ውዶች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ጽናት ክፍል 162 ተለቀዋል። እንግዲህ ክፍል 162 ላይ እንግዲህ የጽናትዬ አባት ተከሷል። የተከሰሰበት ምክንያት ደግሞ ገጠር ላይ እንደምታውቁት ዳር ምናምን የሚባል መሬት ላይ ማለት ነው። ዳሬን አልፋል ዳሬን አልፍ ያለው የሚባል ነገር አለና የመጀመሪያም ቅም ስላለባቸው ዳሩ ያ የኔ ዳር ላይ ወይም ደግሞ የኔ መሬትን አርሳል በሚል ተከሷል ማለት ነው። አልተናገረም ነበረ እስካሁን ድረስ ለጽናትዬ እሱ ሲወጣ ወይ ምናምን የት ነው የሚሄደው ብላ ጽናት ስትጨነቅ ነበርና በመጨረሻም ስትጠይቀው እንግዲህ አቶ ማን ነበረ በዛልኝ ከሶኝ ነው ማን ነበር አንደኛውም የሱ ጓደኛ አለ እሱ ከሶኝ ነው ብሎ ነግሯታል። እና ጽናትዬ በዚህ ሰዓት በጣም ተጨንቃለች፣ ከፍቷታል። ግን ኪራዬ እኔ ያለሁልሽ የኔ ውድ ሚስት የኔ ፍቅረኛ እኔ ያለሁልሽ እያላት ነበርና እሺ አንተ ኖርልኝ ልቀፍሽ ስላት አሁን እኔ መታቀፍ ብቻ ነው የምፈልገው ማንም የኛ አይመለከተኝም ብለዋለች። እስከዛሬ እንግዲህ የሆነ ነገር ሰላም ሲላት ራሱ ሰው ያየናል እንደዚህ እዚህ ሀገር እንደዚህ አይደረግም ብላ እምቢ እያለችው ነበርና ትላንትና ግን ችግር የለውም እቀፈኝ ነበር ያለችው ማለት ነው። እና ሲያቅፋት እንግዲህ ደስ ብሏት ጭንቀቷን ረስታ ቀለል ብሏት ነበርና ኒናዬ ደግሞ የበዛልኝ ሚስት ከሌላ ሰው ጋር አይታ እንግዲህ ቪዲዮ እየቀረጸቻቸው ነበረ። ሴትዮዋ በዛልኝን አትወደውም፣ ከሱ መለያየት ትፈልጋለች ማለት ነው። እና ከሱ መለያየት ስለምትፈልግ የሆነ ሰውዬ ሀብታም የሆነ ሰውዬ ያለና ከተማ ውስጥ ያኖርሻል ብሎ ስለሚያታልላት ከሱ ጋር ሸሼ ገዳም እያለች ነው ኒናዬ አግኝታ እንግዲህ ቪዲዮ ቀርጻ መረጃ ያገኘ ማለት ነው። ስለዚህ ከዚህ በኋላ በሱ ማስረጃ እሷን ታስፈራራታለች ማለት ነው። በዛ ላይ ደግሞ ብዙ ጊዜ ስለተደባደቡ ብዙ ጊዜ ደብድባታለች ኒናዬ ማለት ነው። አይ ኒናዬ የድራማ ድምቀት ምን ላድርግሽ በእናትሽ፣ አመጣጥሽ ባያምርም አሁን ግን ደስ ትኛለሽ ነው።